እኛ ነው እዛ ያብሽቆ ያድርቁ እንጂ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ይልልሃል። ያ ተንኮለኛ ሰውዬ በዚህች ዕለት የእናታችን የእመቤታችን ታቦት ወደ ቅድስት አገር ወደ ኢትዮጵያ አስራት ወደ ሆነችው ምድር የመጣችበት ቀን ነው። እቺ ቀን በእውነት በሰማይቷ ኢየሩሳሌም ያሉ ቅዱሳን መላእክት ሁሉ ጭምር ሳይቀር የሚያከብሩባት፣ የሚደንሱባት፣ የሚጨፍሩባት ቀን ነች ብሎ ይልልሃል። እንደዚህ እየተባለ ስባል ነው እኔ ጥር ተደግፌ እዛ ዝም ብዬሽ እያልኩ ሰማ የነበረ ተረት ነገርየው በኋላ ላይ ሳየው እነ መንሾሎላና እነ መዝሩጥ የሉም። አሁን አቤት ወይት እሺ እሺ ብሩኬ መጥቷል። ለብሩኬ ልስታ። ብሩኬ ሰላም ነው? ከሆነ ሰሞኑ ጠፍተህብኝ ልደውል ስል ነው ብቅ ያልከው። በእርግጥ እደውልልህ ነበር ዛሬ። እንዴት ነህ? እንዴት ነህ? ተናፍቀሃል በእውነት። መልካም። እኔም እያሰብኩ ነበረ። አይ እኔማ ተውከኝ በቃ። አይ እኔንማ ተውከኝ በቃ ማለት ይቻላል ባጭሩ። እኔም ልደውል ነበር። ነገሩ ይገባኛል። አሁን ሰርግ ልታረግ ስለሆነ እንኳን እኔን አይደለም ሰማዩን ምድሩን ራሱ ሳትረሳው አትቀርም። ልደውልልህ ነበር። ይገባኛል ብሩክዬ፣ እንደዋወላለን። ማታ እደውላለሁ፣ እናወራለን። አይሾን ብነት ተባረክ ብሩክ። ተፍ እንበል እንጂ ጥራን። ታዲያ ምነው ለብቻህን ተደብቀህ ነው እንደ ሰርግ የምታረገው? አይ እንዳጠራ ዲያቆን የሚባል ነገር ሰርግ እንዳጠራ ዲያቆን የሚባል ሰርግ እንዳጠራ። እኛም እኔና ኤርሚያስ ያው እንግዲህ ተፍ እንላለን፣ ችግር የለም። ያው ልምድ አለ። ያውም ከካናዳ ድረስ ዲያቆን ስጠራታው ብሩኬ ምን በል እሱን ተው እና ቀጥል። ኤርሚም ጠፍተሃል። እንግዲህ ሰላም እያለሁላችሁ። ሰላም በል ዲያቆንዬ፣ እንኳን ደህና መጣህ። አለን። እንዴት ነው? ኤርሚም ጠፍተሃል ረጅም ጊዜ። ብሩክም እንዳልከው አላየሁት ረጅም ጊዜ ነው። ጥሩ ነው ያዝከው ኤርሚ። ይህንን ያቀረብከው በጣም አሪፍ ነው። ኦርቶዶክሶቹ የሚመጡ አይመስለኝም ይህንን ነገር። ለምን? ታሪኩ የውሸት ስለሆነ በውሸት ትርክት ነው ይህንን ያስቀመጡት። ታቦቱ ወይም ደግሞ ጽላቱ አክሱም አለ ነው የሚባለው። እኔ እንግዲህ ያደግኩት እዛ ነው፣ የተማርኩት እዛ ነው፣ ዲቁናም የተቀበርኩት እዛ ነው። ስለዚህ አክሱም ውስጥ ምንድን ነው የሚያደርጉ መሰለ? ማንም ሰው አይጠጋም እዛ አካባቢ። ጽላቱ ያለበት የምትባለው ትንሿ ለብቻዋ የኃይለ ሥላሴ ያሰሩት ቤተክርስቲያን ማርያም ትልቁ አለ። የጽላቱ የሚባለው ደግሞ ትንሽ እዛ ጥግ ላይ ትንሽ ራቅ ብላ እዛ ውስጥ ግብ ሆኖ እዛ ነው ያለው ብሎ ነው እንትን የሚያደርጉት። እና አንድ ሰው ብቻ ነው የሚጠብቃት የሚሉት። እድሜው ልክ ያን ሰው ይጠብቃታል። ሲሞት ሌላ ሰው ይተካል እና ሌላ ሰው አያየውም፣ የተቀደሰ ነው ብለው ነው እንትን የሚያደርጉት። እና ብዙ አሁን የአክሱም እዛ ያሉትን የተማሩ ሰዎች መውጣት አለበት ማየት አለብን የሚሉ ሰዎች አሉ። ምክንያቱ አይተው እንዲያምኑት ይፈልጋሉ፣ ግን የለም እንዲወጣ አይፈልጉም። የማይወጣበት ምክንያት ደግሞ እዛ ውስጥ ስለሌለ ነው። ያው ሌላ እንጨቲ ምናምን ጣውላ ምናምን ጠርበው እዛ አስቀምጠው ነው እንደዛ የሚያደርጉት እንጂ በታሪኩም ካየኸው በመጽሐፍ ቅዱስ መሰረት ካየኸው ሰሎሞን በነበረበት ጊዜ ያው ሄዶ አሁን እንዳልኩ ቅድም ትጽፍልህ ነበር በ23 አንዳንድ ምሁራን ምን ይላሉ? በ23 ዓመቱ ነው ምኒልክ ሄደው ይላሉ። እንዳልከው ደግሞ መጽሐፉ የሚለው ደግሞ እዛ ላይ ያለው ምንድነው የሚለው? በ22 ዓመቱና ወይም ደግሞ በ20 ዓመቱ እንደሄደ። አሁን ሌላ ደግሞ በ25 አሁን ያልከው ደግሞ ይሄን አሁን የሰማሁት መጽሐፍ ላይ ስታነበው የነበረ ኤርሚ። እና ይሄን ነገር እርስ በርሱ የተምታታ ነገር ነው ያለው።
ሄዶ ሲመጣ ደግሞ እና አዛሪያስ የተባሉ ሰዎችንና ሌሎች ደግሞ ካህናት ከኢየሩሳሌም ይዞ እንደመጣ ምናምን ነው የሚናገረው መጽሐፍ። እዛ ታሪክ እንዳስቀመጡት ሲያመጡት ትክክለኛው ጽላቱን ይዘው ሲመጡ ሌላው ተመሳሳይ ነው እዛ አስቀምጠው ሰርቀው ነው ይዘው የመጡት ነው የሚለው። እና ያን ሁሉ እንግዲህ ከኢየሩሳሌም ወይ ከእስራኤል ተሰርቆ ከመጣና ሌላ ተመሳሳይ ኮፕ አስቀምጠው ከመጡ እነዚህ ሰዎች እንግዲህ ሰሎሞን ከሞተ በኋላ ከ300 ዓመት በኋላ ኢዮስያስ በኢየሩሳሌም በነገሰበት ጊዜ በዛ ታቦቱ እዛ ላይ እንደነበረ ይናገራል መጽሐፍ ቅዱስ ማለት ነው። አሁን እዚህ ላይ እንዲያም ጥቅሱ እንትን አስቀምጨው ነበር ይሄንን ማለት ነው እንትን ያደርጋልና በሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ ያለውን እዛ አካባቢ ላይ ያለውን ኢዮስያስ ሲነግስ ታቦቱ እዛ እንደነበረ መጽሐፍ ቅዱስ ማስረጃ በትክክለኛ ነገር ለሁላችንም በእንግሊዘኛውንም በአማርኛውንም እንግዲህ በተለያዩ ቋንቋ ተጽፎ እዛ ላይ ይናገራል። ያ ጽላት የሙሴ ጽላት ሰሎሞን ከሞተ በኋላ ከ300 ዓመት በኋላ እዛ ላይ እንደነበረ ኢዮስያስ ሲነግስ እንደነበረ ነው የሚናገረው። እና ያን ውድቅ ያደርግላቸዋል። ለዛ ምክንያት የሚያቀርቡት ምንድነው? እነዚህ ኦርቶዶክሶች ወይ ደግሞ ምሁራን የኦርቶዶክስ ምሁራን ነን የሚሉት ታቦቱ ተመሳሳይ ስለነበረ ያን ታቦት ተመሳሳይ አስቀምጠው ስለመጡት ትክክለኛው ኦሪጂናሉ ታቦት የሙሴ ጽላት የነበረችው አክሱም መጥታለች እና ያን ተመሳሳይ የነበረ ነው በኢዮስያስ ዘመንም። አሁን ብዙ ምሁራኖች ሄደው ሲጠይቋቸው ይህንን ነው የሚያስቀምጡት ምክንያት ማለት ነው። ያን ደግሞ ምክንያት ሊሆን አይችልም። እስራኤላውያን ያን ያክል የሚታለሉ መኞት አይደሉም። ይሄ ኮፒ ወይ ደግሞ ተመሳሳይ ነገር የተቀመጠው ያንን ተሰርቆ እንደሄደ እንዴት ሊጠፋቸው ይችላል? ያውቁታል። እና እንዴት ያንን ነገር ትክክለኛውን ሳያውቁ በኮፒ ያን ነገር በኢዮስያስ ዘመን 300 ዓመት በኋላ ኮፒውን ትክክለኛ ነው ብለው እንዴት ታቦትን ያስቀምጣሉ እነሱ? እና ለኦርቶዶክስ ወይ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ውድቅ የሚያደርገው ነገር ይህንን በመጽሐፍ ቅዱስ ማስረጃ ላይ ማስቀመጥ ይቻላል። እና ምንም ማስረጃ የላቸውም እነሱ ትውፊት ምናምን እያሉ አሁን ትውፊት ከሐዋርያት የመጣ ነው ይሉሃል። በሐዋርያት የመጣው መጽሐፍ ቅዱስ ሐዋርያትን ያልጻፉት በቃል የተነገረውን እንዴት ነው አንድ ተቀብለ ይዘህ ሄደህ ለቤተ ክርስቲያን መመሪያ አድርገህ የምታስቀምጠውና አስቸጋሪ ነው። የኢትዮጵያ ኦርቶዶክስ እየሄደች ያለችው አካሄድ ህዝቡን ወደ ሲኦል መንገድ የሚሄድ እየወሰዱት ነው ያሉት እና ትክክለኛ ማስረጃ የላቸውም። በዚህ ነው የሚሸነፉት እነሱ ማለት ነው። የውሸት ትርክት ነው። በተለይ ኢትዮጵያ ውስጥ ሄዳችሁ የኢትዮጵያ ራሱ ተውት ሌላን ተውትና የኢትዮጵያ የራሳችን ታሪክ የውሸት ታሪክ ነው ያለን፣ ያልተስተካከለ ታሪክ። በሃይማኖቱ ውስጥ ገብተን ስናየው ደግሞ ያንን ነው ከዛ ወስደው ነው እንግዲህ በነገስታት ምንድነው ሃይማኖቱን በመነገስታት ይመራ ስለነበረ እነዚህ ነገስታት ናቸው የተሳሳተ መረጃ ወደዛ ውስጥ አስገብተው የተማሩ ሰዎችንም ቄሶችንም የሚሉትንም ምንድነው የነገስታት አሸርጋጅ የነሱ ያው ምንድነው ታጥቀው አገልጋይ ስለነበሩ ነው በዚህ መንገድ ነው የሄዱትና የኢትዮጵያ ኦርቶዶክስንም ያጠፏት እነዚህ ናቸው ብዬ ነው የማምነውና ካላችሁ ኑና ግቡ። እንግዲህ ኤርሚያስን ያመጣው አሁን ጥሩ እንትን ነው እንግዲህ መጽሐፍቶችንም የኦርቶዶክስ መጽሐፍቶች ናቸው እንግዲህ የጴንጤ አይደሉም። ጴንጤ እንደዚህ አይነት ገድል የለውም። እንግዲህ እኛ የምንከተለው መጽሐፍ ቅዱስ ብቻና ብቻ ነው። ስለዚህ የእናንተን መጽሐፍቶች እርስ በርሳቸውን የሚጋጩ ስለሆኑ እውነት ካላችሁ ኑና ተከራከሩ ለማለት ነው። አመሰግናለሁ ኤርሚ፣ በጣም ጥሩ አካሄድ ነው። ማይክ እንትን ጨርሻለሁ። ቀጥሉ። እሺ ተባረክ ዲያቆን ብራ ቀጥል። እሺ ተባረክ ዲያቆን። ሰላም ብያለሁ ሁላችሁንም ክርስቲያን ወንድሞች፣ ኤርሚ፣ መሲ፣ መቅደስ፣ ሳሚ፣ ዲያቆን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እግዚአብሔር እድሜን ስለጨመረልን የእሱን ክብር እንድናወራ እድል ስለሰጠን ጌታን ስለዚህ አመሰግናለሁ። ርዕስ ይባላል ታቦት ወደ ኢትዮጵያ መቼ መጣ የሚለው ርዕስ ቆንጆ ርዕስ ነው። ሶሪ መሲያ አንዴሽ እሺ ወንድምነት ኤርሚዬ ሚውስ ሳታረግ ነው የሄድከው? እሺ
ኦርቶዶክሳውያን ካላችሁ ግቡ። ሰንዬ እህትነት እንኳን ደህና መጣሽ። ዩዘር የምትገባ ከሆነ ግባና በገስት ገብተህ ማውራት ትችላለህ። አለዚያ ግን እጅህን አስራለሁ፣ ሚውት አደርጋለሁ። ኮሜንት መጻፍ ትርጉም የለውም። መልስ ካለ ገብተህ መነጋገር ይቻላል። ቤቱ ክፍት ነው። ታች ያላችሁ ኦርቶዶክሳውያን በዚህ ርዕስ ላይ ገብታችሁ መወያየት የምትፈልጉ መግባት ይቻላል። ቤቱ ክፍት ነው። ዲያቆን የምትለው ነገር ካለ መቀጠል የምችል ከሆነ ይቻላል። ተጨማሪ ሀሳብ ወዲ ሀራስ ነብሪ ዲያቆን አልሰማሁሽም። ዘወር ብዬ ነበር። እሺ ሰንዬ ቀጥይ። ጸጋና ሰላም ይብዛላችሁ ወገኖች፣ እንዴት ናችሁ? ሁሉ ሰላም ሰላም ብለናል። ሰላም ወንጌላዊ ብሩኬ፣ ወዲ ሀራስ፣ ሳሚ፣ መስዬ፣ እንትያዋ መቅዲ፣ ታች ያላችሁ ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። ያው ወሳኝ ርዕስ ነው እንግዲህ ለዘመናት የምንፈልገው መልስ ነው፣ የምንጠብቀው መልስ ነው። የምትችሉ ገብታችሁ እንግዲህ ለሁሉም ቤተ እምነቶች በጣም መልስ ይሆናል ብያለሁ። ስፔሻሊ ለአይሁዳውያንም መልስ ነው፣ ደግሞም ለኦርቶዶክሳውያን። በዚህ አጋጣሚ ገብታችሁ መነጋገር የምትችሉ በተለይ ስም ልጥራ መሲ ቢገባ ደስ ይለኝ ወይ ስም ጠርቼ እንትን ልበል ጥሪ እናድርግ። አዎ ቀሲስ፣ በእውነት ቀሲስ ዲበኩሉ በዚህ አጋጣሚ ይህን አጋጣሚ ተጠቅመው መልስ ቢሰጡን ለትውልዱ መልስ ይሆናል። በጣም በዘመናችን የምንጠብቀው ስንት ቀሲስ እያለ ዲበኩሉ ትያለሽ? አይ ያው እዚህ ላይ የሚገኝ እሱ ስለሆነ ብዬ ነው። እሱም ደግሞ ብዙ ጊዜ ይገባለሁ ስለሚል ለዛ ነው። በዚህ አጋጣሚ በእውነት ለአንድ ቀን ቅዳሴም ሳፖርት ማድረግ እንችላለን እንግዲህ፣ ምክንያቱም ትውልዱ እንዲድን ትውልዱ እንዲያውቅ ስለሆነ ማድረግ ያለብንን ሁላችንም መረባረብ አለብን ብዬ ነው ማስበው። ጂሰስ ኢዝ ሎርድ አትሳቂ። እውነቴን ነው። እኔ በዘመናት የምንጠብቀው ነገር ነውና መጥተው መልስ ቢሰጡን፣ መልስ ይስጡን። ከልጅነታችን ጀምሮ ያልተመለሰልን መልስ ነው። እኔ እንግዲህ በጣም እድሜ ትንሽ ሂዷል። ራሴን ካወቅኩ ጀምሬ ስለ ታቦት በቃ ማወቅ በፈልገው ብዙ ነገር አለና በእውነት ታሪክም ተወቃሾች እንዳትሆኑ፣ ይህ ትውልድ ደግሞ እንዲሁ ሳይገባው እንዲሁ ሳያውቅ ወደዛኛው ዓለም መሄዱ መልካም አይደለምና ቀሲስ በዚህ በኩል መልስ እንዲሰጡ እንፈልጋለን። ሌላውን ርዕስ ትታችሁ ዋናው ይሄ ነው። ትውልዱ የታሰረበት ትውልዱ ወደ ክርስቶስ ዘወር እንዳይል እዚህ ላይ በቃ የቆመበት ነገር አለና በዚህ መልስ ብትሰጡ ላለው ተባረኩ። ቅዱሳን ትንሽ ከፍ እናድርገው ኮፒ ሊንኩን። ይህ ቤት በጣም ትናንትና ሌሊት በጣም ተመትቶ ነበርና የገረመኝ ነበረ። በጣም ያሳዝናል። እንተባበር ማለት ለወንጌል ራሳችን እንስጥ፣ ራሳችን እናገልግል ማለት እዚህ ከተቀመጠን አይቀር እናገልግል። እውነቴን ኮሜንቱ ምንም አይጠቅመንም። ይቅርታ እኔ ቅድም ራሱ ሸር አላደረኩም ስቶሪ ላይ፣ ለምን ስራ ቦታ ስለነበርኩ በጣም እየተጣደፍን ነበር። ዛሬ ትንሽ ከባድ ቀን ነው እስራኤል ሀገር፣ ግን ጌታ መልካም ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ታላቅ አምላክ ነውና በዚህ ደግሞ ባለችን ጊዜ እናገልግል። በእውነት እላቸዋለሁ ይህን ጊዜ አታገኙም። ትውልዱ እውነትን እንዲያውቅ ይህ ፕላትፎርም ተዘርግቶልናል። ቲክቶክ እውነትን እንድናውቅ፣ ላላወቁት ደግሞ እንድናሳውቅ በጣም ትልቅ እድል ነው። ለወደፊቱ የማይኖርበት ዘመን አለ። እውነት እላቸዋለሁ
ስንቶቻችን ነው በዚህ ፕላትፎርም ተጠቅመን ወደ ጌታ የመጣና ያረፍን በክርስቶስ እና ማገልገል የማትችሉበት ጊዜ ይመጣል። ሸር እናድርግና እናገልግል እላችኋለሁ በጌታ ፍቅር። በተለይ ቤቱም ደግሞ ሳፖርት ማድረግ የምትችሉ ሳፖርት አድርጉ፣ ጊፍት ስጡ፣ ሜምበር ሁኑ። በተለይ ሜምበር መሆን በጣም ይጠቅማልና ትንሽ ከፍ እናድርገው። ተባረኩልኝ። ከኔ ጋር በቃ እናገልግል። እቴጌ ሰላም ብያለሁ። አክሊል ሻሎም ወንድምነት ጸጋ ይብዛል። ተባረኩ ቅዱሳን። ለቤቱ ብቻ መስጠት የምትችሉ ቤቱን ብቻ በቃ ትንሽ ቫይራል ይውጣ። ትናንትና በጣም ተመትቶ ነበርና ተባረኩልኝ። አሁን ደግሞ ትልቅ ወሳኝ ርዕስ ስለሆነ ትንሽ ከፍ እናድርገው። እስኪ ከኔ ጋር ሆነን እስኪ ቴንኬ እናስገባው። ተባረኩ፣ ጸጋ ይብዛላችሁ። ተባረኩ። ጸገነት ተባረኪ። አክሊል ተባረክ፣ ጸጋ ይብዛልህ። በቃ ሸር እናድርግ። በተለይ ሸር እና ኮፒ ሊንክ እናድርግ። ቴንኬ እናስገባው። ራሳችን አስበን ነው ማድረግ ያለብን። በእውነት እላቸዋለሁ። ሁላችንም ያው ይገባናል ቲክቶክ ምን እንደሚፈልግ ሳንናገር ማድረግ አለብን። ተባረኩ። ሻሎም ወንድምነት እንዴት ነህ? መልስ የሌለው ጥያቄ እንግዲህ ጥራቸው ዘመዶችን ሸር አድርግላቸው። ተባረክ። ሸር እናድርግ። የሸዋ ተባረኪ። ሴት መሰልሽ ባልሳሳት። ጽዮንዬ ተባረኪ። ሸር የምታደርጉት አሁን እጠራለሁ። በቃ ቴንኪ አስገብተን ለመሲን ሰጣትና ብሩኬ አይ ቲንክ ብሩኬ ይቀጥላል። ተባረኩ። ጸጋ ይብዛላችሁ። 6K ልንደርስ ነው። ናይስ። አንቺ መቅድዬ ተባረኪ። ሸር እያደረግሽ ነው። ጸጋ ይብዛላችሁ። አዎ ሴት ነሻ አስታውሳለሁ። ከአንቺ ቤት ገብቼ ነበር አንዴ። ስለ እስራኤልም ጸልየሽልኛል። ጌታ ዘመንሽን ይባርክ። ጽዮንዬ ተባረኪ። ዩኒየን ተባረክ። ወዲ ሐራስ ሸር እያደረክ ነው። አስቱ እህትነት ጸጋ ይብዛልሽ። 6 አልፈናል እና በቃ አንድ አፍታ ቴን እናድርሰውና እንስጣቸው ያገልግሉ ፕሊስ። አሁን እኛ ጋር ሌሊት ነው እንግዲህ ትንሽ እንቆያለን። ተባረኩ። ጸጋ ይብዛላችሁ። ተወደዳችሁ እናንተ የአባቴ ብሩካን። በቃ አታሳፍሩኝም እንግዲህ ቴንኪ። የታለ ወንድምነት? ተኝቷል መሰል ስራ ስለነበር ተኝቶ ይሆናል። እሱ ነው ድምፁ። እሱን ፈርታችሁ በጣም ወዲያውኑ ቴንኪ የምታደርሱትና ተባረኩ። እንግዲህ እናገልግል። ተባረኩ። ጸጋ ይብዛላችሁ። በእውነት እስኪነገረና መጠበቅ የለብንም። እንደገባነ ችክቻክ በቃ ቶሎ ነው እንትን ማድረግ ያለብን ለወደፊቱ። ሳሙኤል ሀሸ ተባረክ። ጸጋ ይብዛልህ። መቅድዬ ተባረኪ። ሸር እያረግሽ ነው። ሳራ ተባረኪ። ሰበን ልንገባ ነው። የስ ሳሪቾ ተባረኪ። ተባረኪ። በጣም ተከታታይ ስም ነው ማይ። የታላችሁ ሌሎቻችሁ አትታዩኝም አይደል ነው። ሚራክል ተባረክ። ሰሊና የስ ተስፋዬ። አሁን አዳዲስ ስም እየመጣ ነው። ተባረኩ። ጸጋ ይብዛላችሁ። ሰበን ልንገባ ነው። አለምዬ እንኳን ደህና መጣሽ እህትነት የተወደድሽ። ተባረኪ። ሚራክል ተባረክ። በአረብኛ የምትጽፍ እኛ አይገባንም። ሶሪ አረብኛ አንችልም። ሚውት አድርገንሃል። ተስፋዬ ተባረክ። ሰበን ገባን። አስቱካ ተባረኪ። 777 ገባን። ቴንኪ። ቶሎ እናስገባውና እንስጠው ለብሩኬሽ። በጣም ይሄድበታል እሱ። በጣም እግዚአብሔር የባረከው በእውነት አእምሯቸው የተባረኩ ወንድሞች አሉን። በዚህ ደስ ይለናል። ክብር ለኢየሱስ ይሁን። ሻሎም። አገልግል ያላ ሸር አድርግ። ኢየሱስ ያድናል። አስቱ እየተባረኪ። ፍር እየተባረኪ። ናይስ። 7 አስገብተነዋል። 10 እናስገባውና እንስጠውሽ። ትንሽ በዚህ ዙሪያ በደንብ ይነግረናል። እንግዲህ ታሪካዊ ዳራውን ሁሉ ያወራናል። ብሩኬ ተባረኪ። ቪአዲስ ተባረኪ። ዩኒየን ተባረክ። ናይስ። ስጡ። ለቤቱ ደግሞ ሰፖርት አድርጉ። ቤቱን በጣም ያገለግሉትን ወንድሞችን በተለይ ሳሙኤል ወዳጀ ተባረክ።
ምን ጎደላችሁ? ኢንተርኔት ምናምን ጠይቋቸው። ይህ ነው አገልግሎት። ገባችሁ? በጎደላቸው በወንድሞች በእህቶች መገኘት። ተባረኩ። በእውነት ደግሞ የምትጽፉልኝ እግዚአብሔር ይባርካችሁ። የዚህ ቤት ልጆች፣ የዳኒ ቤት የምትመጡ ልጆች እንዴት የተባረካችሁ ናችሁ! በጣም ሰው ወዳዶች። እግዚአብሔር ይባርካችሁ። ጸጋ ይብዛላችሁ። አስናቀ ተባረክ። ወንድምነት ጸጋ ይብዛልህ። የኢየሱስ ልጅ ናይስ። አሁን 8K ልናስገባው ነው። ናይስ። ተባረኩ ተባረኩ። ቤባ ተባረክ። ሸር አድርግ ለሁሉም። ኢየሱስ ጌታ ነው፣ ቃልም ሕይወት ነው። ተባረኩ። ሰይ ክብር ሁሉ ለኢየሱስ ይሁን። የኢየሱስ ልጅ የኢየሱስ ልጅ ዛሬ የሆነ ቤት የከሊት ልጅ እየተባለ ነበርና እየሳኩ ነበር። እኛ የኢየሱስ ልጅ ነን። አባታችን አንድ እግዚአብሔር ነውና ሰው ወላጁን ሲያውቅ መልካም ነው። ሰው ወላጁን ሲያውቅ እናትና አባቱን ሲያውቅ በጣም ትልቅ ነገር ነውና አንዳንዴ ደግሞ በክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆን ደግሞ የማያውቁ ሰዎች በጣም ትንሽ ያሳፍራሉ። በጣም ብዙ ነገር እያየን ነውና በጣም የሚያሳፍር ድርጊት እያየን ነው። የሚያሳፍር ስራዎች እያየን ነው። የእግዚአብሔር ልጆች የተባልን ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን በስሙ ሁሉ ለሚያምኑት የእግዚአብሔር ልጅ የሆኑ ዘንድ ስልጣንን ሰጣቸው። ስልጣን የተሰጠን እኛ በክርስቶስ በማመናችን ብቻና ብቻ ነው እንጂ አንታወቅም ነበር። እንታወቅም ጣዖት አምላኪዎች ነበርን። ብዙ አይነት የህይወት ስርዓት ነበረን። ነገር ግን እግዚአብሔር ከምሕረቱ የተነሳ ታላቅ አምላክ ምሕረት አደረገልን በክርስቶስ በደሙ በመስቀሉ ስራ። ክብር ሁሉ ለኢየሱስ ይሁን። ይህንን ደግሞ እንናገራለን። ማናፍርበት እውነት ነው። እስከ ሞት ድረስ የምንናገረው እውነት ይህ ነው። ተባረኩ። የእግዚአብሔር ልጆች ተብለን ስንጠራ ማናፍርበት እውነት ይህ ነውና የከሌ ልጅ የእንትና ልጅ በተለይ ብቻ እስኪ ዝም እንበል። በእውነት ያሳፍራል። በጣም የምናየው ነገር የምናየው ድርጊት ያሳፍራል። እግዚአብሔር ብቻ ነው አንድ አባት አባ ብለን የምንጠራበትን የልጅነትን ስልጣን የሰጠን መንፈሱን የሰጠን። ክብር ሁሉ ለኢየሱስ ይሁን። ልጆች አደረገን። በእውነት ወራሾች ሆን፣ የእግዚአብሔር መንግስት ወራሾች በክርስቶስ ሆን። ተባረኩ። ጸጋ ይብዛላችሁ። 8K ደርሰናል። ናይስ። ያ በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። የስ ክብር ሁሉ ለኢየሱስ ይሁን። የተወደድን ልጆች ነን። በጣም በዚህ ደስ ይበለን። በእውነት ደስ ይበላችሁ። በእግዚአብሔር ተወዳችኋል። ሰው እንኳን ሲወደን እንዴት ደስ እንደሚለን አስባችሁታል? እግዚአብሔር ወደደን። ከታላቅ ፍቅሩ የተነሳ ደግሞ አንድያ ልጁን ሰጠን። ትልቅ ስጦታ። በእውነት በጌታ ደስ ይበላችሁ፣ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ደጋግመን ነው በዚህ ጌታ ደስ የምንሰኝ። ክብር ሁሉ ለኢየሱስ ይሁን። 8K ቆመናል። ምን ነው ከፍ እናድርገው። 10K እናስገባና እንስታ። ብሩኬ እየጠበቀን ነው። በጣም መሽቶበታል እሱ ጋር። ቤባ ተባረካ፣ አስቱካ ተባረኪ። አንዴ እንስታውና በደንብ በእውነት በተለይ አመታቶቹን በጣም ግራ ያጋባሉና የመጣበት አመት እስራኤል ሀገር የነበረበት ታቦቱ የነበረበት አመታቱን በደንብ ያስረዳናል ብሩኬ። በእውነት በጣም ነው ደስ የሚለኝ በተለይ ሲያስተምረን። እግዚአብሔር ይባረክ። በእውነት ብሉይ ኪዳንን በደንብ አብጠርጥረው የሚያውቁ ወንድሞች ስላሉን እግዚአብሔርን እጅግ አድርገን እናመሰግናለን። መጽሐፍት ሁሉ ስለ እኔ ነው የሚያወራው አለ። ስለ ክርስቶስ ይናገራሉ። ከዘፍጥረት አንስቶ እስከ ራዕይ ድረስ ስለ ክርስቶስ ነውና ይህንን ደግሞ እያስተማሩን ስላለ ወንድሞች እግዚአብሔርን እጅግ አድርገን እናመሰግናለን። እንጠቀምባቸው፣ በእውነት እንጠቀምባቸው። ተባረኩ። ህይወትዬ ተባረኪ። እንኳን ደህና መጣሽ። አዳዲስ ስሞች እያየው ነው።
ተባረኩ 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 ተባረኩ። ጸጋ ይብዛላችሁ። ቴንኬ እናስገባውና ልስጠው ለሳሚ እየተባረክ ለብሩኬሽን ያ ክብር ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ቴንኬ ያስገብተን እንስጠው። እኔ ብዙ ማውራት አልችልም፣ ግን እስኪ ዛሬ በቃ አታሳፍሩኝም። ቴንኬ ያስገብተን እዛ በኋላ በየመሃል ደግሞ እየተጻጻፍን ኮሜንት እየተጻጻፍን ሻሎም እየተባባልን ሸር እናደርጋለን። ተባረኩ። ጸጋ ይብዛላችሁ። እኔም አውቶ ክሊከር ከፍቻለሁ፣ በሁለት ስልክ ከፍታለሁ። በቃ ቤቱ በቃ በደንብ ይታያል ማለት ነው። ሳሙኤል ተባረክ። ጸጋ ይብዛልህ። 9K ልንገባ ነው። ተባረኩ ተባረኩ ተባረኩ። ሸሩን አታቁሙ። ሸር ኮፒ ሊንክ ሸር እናድርግ። ተባረኩ። ጸጋ ይብዛላችሁ። ክብር ሁሉ ለኢየሱስ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ቢአዲስ ተባረክ። ሴት ነሽ? ሌላ ቤትም አቅሻለሁ። መሃሩ ተባረክ። ጸጋ ይብዛልህ። ቤባ ተባረክ። በጣም ሸር እያደረክ ነው። አክሊል ተባረክ። ጸጋ ይብዛልህ። ለኔ አይደለም ለቤቱ የቲክታክ ምልክት ስጥ። ኦኬ ተባረክ ወንድምነት። ደግሞ እንትን መሆን የምትችሉ ሳብስክራይብ አድርጉ። አሁን አንድ ሰው ሳብስክራይብ አድርጓል መሰል። እግዚአብሔር ይባርክህ። ይቅርታ አላየሁህም። ተባረኩ። በተለይ ሳብስክራይብ ይጠቅማል ለቤቱ። በጣም 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 ሳብስክራይብ አድርጉ እና አገልግል። እንግዲህ በተሰጠን እድሜ እኛም ሰው ተብለን ተቆጥረን በኢየሱስ ሰዎች እኮ የወደቅን ነበርን፣ የተጣልን ነበርን። እግዚአብሔር ግን ከምህረቱ የተነሳ እሱ በምህረቱ ማረን፣ ምህረት አደረገልን። እግዚአብሔርን እጅግ አድርጌ አመሰግናለሁ። በእናንተ መካከል ስላለው እግዚአብሔርን እጅግ አድርጌ ነው ማመሰግን። መታደል ነው ማለት መመረጥ ነው። በክርስቶስ መሆን፣ በተለይ ደግሞ በወንድሞችና በእህቶች መካከል መሆን መታደል ነውና እግዚአብሔርን እጅግ አድርጌ ነው ማመሰግን። እለት እለት በመዳኔ በቃ ማይቀልብኝ ነገር በዘመኔ ምን እንደሆነ ታውቃላችሁ። መዳኔ አይቀልብኝም። በቃ ማልደራደርበት እውነት ምንም ይሁን ምንም ማልደራደርበት እውነት በክርስቶስ ኢየሱስ አምኜ መዳኔን አልደራደርበትምና ሁላችሁም እንደዚህ ሁኑ። በእውነት ማንደራደርበት እውነት ኢየሱስ ክርስቶስ ነው። ማንደራደርበት ብዙ ነገር በህይወታችን አሳልፈን ሊሆን ይችላል። ብዙ ነገር ሆኖ ሊሆን ይችላል። ግን የእግዚአብሔር ምህረት አይቀልብንም። የመስቀሉ ስራ አይቀልብንም። እግዚአብሔርን እጅግ አድርጌ ነው ማመሰግነው። በመዳኔ ደስ ይለኛል። በቃ ክብር ሁሉ ለኢየሱስ ይሁን። ቴንኬ እናስገባው። በቃ ቴንኬ ልንገባ ትንሽ ነው የቀረነ። አስቱካ ሸር እናድርግና እንስጣቸው። ብሩክ ያለ አይደል? ቅድም ላይቭ ላይ ነው የነበረ። ሜቢ ደክሞት ሊሆን ይችላል። እስከዛ ድረስ እስኪመጣ ድረስ በቃ እኛ ቴንኬ እናስገባው። ተባረኩ። ጸጋ ይብዛላችሁ። ተወደዳችሁ አባቴ ብሩካን ተባረኩ። አለምዬ እንዴት ነሽ? ሻሎም ብያለሁ። ተባረኪ። ሳጽፍልኝ ቀረሽሽ። መሲ መቀበል ትችያለሽ። ብሩክ ያለ እንሰማለን አልታች ምን ነው ተነጠቃችሁላችሁ? ይሰማን አንድ
እሺ እሺ፣ ተባረኩ። እህትዬ ሻሎም ብያለሁ። የአቴንክ ያስገብተነዋል መሰል። እስኪ እኔ አይታየኝም። ወንጌላዊ አለ? ዲያቆን መቀጠል ትችላለህ ወይ? ወደ ሀራስ እስቲ ኦርቶዶክሶቹ ካሉ ቢገቡ ጥሩ ነበር። በዚህ አርስት ላይ ማለት የሚከራከሩ ወይም ደግሞ ማስረጃ ያላቸው ሰዎች ቢመጡ ጥሩ ነው። ብሩክ ተኝተዋል እንዴ? ብሩክ አለ እና እነሱ ቢመጡ ጥሩ ነው። እንግዲህ ታቦቱ አለ በኢትዮጵያ ብለው ስለሚያምኑት እነዚህ ሰዎች እንግዲህ በግምትም ይሁን በታሪክም ይሁን ወይም ደግሞ በጽሁፍ የሚያውቁ ካሉ ቅድም ማን ነበረ ዲበ ኩሉ እኔ እንኳን መተተ ኩሉ ነው የምለው። ዲበ ኩሉ አለው። ዲበ ኩሉ ማለት ትርጉሙ ካወቃችሁ የሁሉም ራስ ማለት ነው። እና የሁሉም ራሱ ሳይሆን የሁሉም ትህተ መትሃት ነው ያደረኩት እኔ። እውቀት የለውም ዝም ብሎ ከመሳደብ በስተቀር። እና ቢመጣ ጥሩ ነው። ሰውየው ግን አይመጣም። እዚህ ይፈራል። እዚህ ገብቶ ለመነጋገር ማስረጃ ወይም እውቀት ስለሌለው መጥቶ ሊከራከር አይችልም። ዝም ብለው ተረት ተረት ነው የሚናገሩት። እንደነዘበነ እንደነዚህ አይነት ሰዎች ክርክር ብቻ ነው። ዝም ብሎ የሌለ ተረት ተረት ነው የሚያስተምሩት። እና ትክክለኛ ማስረጃ ካላቸው ይህን አለን ብለው ማሳየት የሚችሉ ሰዎች ካሉ ቢመጡ ጥሩ ነው። በእኛ በኩል ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምንበት ከኢየሩሳሌም በቀዳማዊ አፄ ምኒልክ ወደ ኢትዮጵያ መጥተዋል ጽላቱ የሚሉትን ሰዎች እንግዲህ የውሸት ትርክት ነው ብለን ነው የምናስቀምጠው። የለም ማስረጃም የላቸውም፣ እውነትም የላቸውም። ምክንያቱም መጽሐፍ ቅዱስ ነው ትክክለኛ። መጽሐፍ ቅዱስ ደግሞ በኢየሩሳሌም እንደነበረች ነው የሚናገረው እና ኢትዮጵያ ውስጥ የለችም፣ አክሱም ውስጥ የለችም። የውሸት ትርክት ነው። ራሳቸው የቀረጹት ታቦት ነው እዛ ያለው ማለት ነው። የኢትዮጵያ ጽላት ብሎ የሚናገሩት እዛ ያለው እንዳይታይም አንዱ እንትን ያደረጉት ለዛ ነው እንጂ ኢትዮጵያ ውስጥ ቢኖር እስራኤላውያን ተኝተው አያድሩም መቼም አንዲት ሌሊት። ምክንያቱ የራሳቸው ነው። የእኛ ንብረት የኢትዮጵያ ንብረት አይደለም፣ የእስራኤላውያን ንብረት ነው። የሙሴ ጽላት ነው እንግዲህ ለእስራኤላውያን ብቻ የተሰጠ ንብረት ስለሆነ እስራኤላውያን ይህንን ዝም ብለው በቀላሉ የሚያዩት አይደለም እንግዲህ ብዬ ነው የማስበው። እና ካላችሁ ነው እስኪ እንግዲህ የእስራኤል የሆነውን ሁሉ የኛ ነው እያሉ እንግዲህ ጨረሱት። ማርያም የኛ ናት ይላሉ። የኢትዮጵያ ኦርቶዶክስ እኮ የኛ ሁሉም የኛ ነው የሚሉት። እንግዲህ እኛ ደግሞ የእስራኤል እንደሆነ ነው የምናውቀው። ማርያም ጨዋ፣ ጻድቅ፣ አስተዋይ እንደሆነች እና ያው የሁሉም እናት ናት የዓለም ማለት ነው። እንግዲህ ክርስቶስ የወለደችልን በዚህ እናከብራታለን፣ እንወዳታለን። ከዛ ያለፈ ግን ለኢትዮጵያ ኦርቶዶክስ የተለየች ማርያም ካለች እንግዲህ እኛ እናቅም። ያው ዘ ኩዊን ኦፍ ዘ ሄቨን የጠፈሯ ንግስት ነው የሚያመልኩት ብለን ነው የምናምነው ማለት ነው። እና አላችሁ እስቲ ኑና ግቡ የምትከራከሩ ሰዎች ካላችሁ፣ ኦርቶዶክሶቹ ካላችሁ እንትን ላኩና ያስገባቸዋል እንግዲህ። እና አይገቡም። ብሩክ አለ፣ ብሩክ ናና ተረከበው ወይ መሲ አላችሁ። ኤርሚ አለ። ኤርሚም ትንሽ ራቅ ብለዋል መሰለኝ። ምን ነው ጸጥ አላችሁ ኦርቶዶክሶቹ? ከመሳደብ በስተቀር ሌላ መጣችሁ መነጋገር አትችሉም? በማስረጃ በመረጃ ምናምን መጣችሁ መነጋገር አትችሉም? ዘራፍ ከማለት በስተቀር
መልስ የለም። አዎ ጸጥ ብለዋል። መልስ የላቸውም። መልስ አላት ሲሉ ኦርቶዶክስ መልስ አላት ሲሉ እንግዲህ እኛም ጥያቄ አለን እያልን ነው። እንግዲህ እኛ ለጥያቄያችን መልስ መስጠት አለባችሁ። እንግዲህ እኛ ጥያቄ አለን፣ እናንተም መልስ አላችሁ። ኑና መልስ ስጡን። እንግዲህ ማን ነው ያ ዘሪሁን የሚሉት አንድ ሲከራከር የነበረው እነሱ ጋር ሄደህ ስትከራከር እኮ አይሰጡህም እኮ። በተለይ በአውደ ምሕረታቸው ሄደህ ስትናገር ማይኩን ይነጥቁሃል ለመናገር ስትፈልግ እና እዚህ ግን እኛ እንግዲህ እንሰጣችኋለን። ኑና ተናገሩ። እንግዲህ ያላችሁን ሐሳብ ይዛችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታምነው እንዲህ ናት ብላችሁ ጽላቱ እንዴት እንደመጣ አምታችሁ እዚህ ላይ እንግዲህ አሳዩን። እንግዲህ ይሄ የውሸት ትርክት ስለሆነ ማለት ነው እና ከውሸት ትርክት ወጣችሁ ወደ ክርስቶስ ዘወር ብትሉ ለእናንተ መልካም ነው። እኛ ይህን ሁሉ የምንታገለው በተለይ ኤርሚ እዚህ ላይ አሁን የሚታገለው በኦርቶዶክስ ውሸት ተይዘው ያሉትን ሰዎች ወደ ክርስቶስ ዘወር እንዲሉ ወደ ክርስቶስ እንዲመጡ ነው ትግላችን። ያ ነው ኤርሚያስ አሁን እዚህ ላይ የሚያስጮኸው እንጂ የራሱን ኑሮ መኖር ይችላል። እዚህ ወጥቶ ደስ ብሎት አይደለም እዚህ እንትን የሚለው። ለእናንተ እውነቱን ሊነግራችሁ ክርስቶስ ያድናል፣ ወደ ክርስቶስ ዘወር በሉ። በአረጌውን መጋረጃ ተከልክላችሁ እንግዲህ ተይዛችሁ ወደ ሲኦል አትግቡ፣ ክርስቶስ ያድናል ነው ዋናው። የኛ ታቦታችን ወይም ደግሞ የኛ ጽላታችን በሰማይ ያለው ክርስቶስ ኢየሱስ ነው። በአዲስ ኪዳን ላይ በአሮጌውን አይደለም የምንኖረው። እንግዲህ አዲስ ካለ አሮጌውን ያው አልፈዋል ማለት ነው እና አዲስ ነገር ሆነዋል፣ ሁሉም አዲስ ሆነዋል ብሎ ክርስቶስ ራሱም ተናግሯል። ስለዚህ የኛ ጽላታችን የኛ ታቦታችን የሆነውን ሊቀ ካህናችን የዘላለም ሞትን አሸንፎ የተነሳውን የሚራራልን ሊቀ ካህን በሰማያት በአባቱ ቀኝ የተቀመጠው ክርስቶስ ኢየሱስ ነው። ስለዚህ ወደዚህ ኑና ወደዚህ ዘወር በሉ ነው እኛ የምንናገረው፣ ለዚህ ነው። ስለዚህ ሰዎች አሁን በተለይ ኦርቶዶክሶቹ ኑና ወደ ጌታ ወደ ኢየሱስ ክርስቶስ ዘወር በሉ፣ እሱ ነው የሚያድናችሁ። ጽላቱ እንጨቱ ምናምኑ የሚያድን አይደለም፣ አያድንም። ያን የሚያመለክተው ጽላቱ ለሙሴ የተሰጠውን ጽላት የሚያመለክተው ክርስቶስን ነበር፣ ምሳሌ ነበር ያን ያስቀመጠው። ስለዚህ አሁን እውነተኛው የሆነውን ክርስቶስ መጥቶ ግን ለእኛ እንግዲህ በመስቀል ላይ ተሰቅሎ ሞተልን፣ ሞትን አሸንፎ ተነስቶ ከመቃብር ተነስቶ እንግዲህ ወደ ሰማይ እንዳረገ ሐዋርያትንም መስክረውልናል፣ ተናግረውልናል፣ ጽፈውልናል፣ መጽሐፍ ቅዱስ ይናገራልና ወደዚህ እውነተኛ የሆነውን ጌታ ኑና ዘወር በሉ፣ ኑና ተቀበሉት፣ ህይወታችሁን አድኑ። ከዘላለም ሞት ወደ ዘላለም ህይወት የሚሸጋገረው በክርስቶስ በማመን ብቻ ነው። ለዚህ ነው ይህን ሁሉ እዚህ ላይ አሁን ቁጭ ብለን እኛ የምንናገረው። ክርስቲያኑ እዚህ ቆሞ አሁን የሚያወራው ለዚህ ነው። እነ ኤርምም የሚናገሩ እነ ብሩክም ሁላችንም እዚህ ያለ ነው የምናወራው ማለት ነው። እና ወደዚህ ነው ለማለት ነው። እሱን ነው የሚያድናችሁ፣ ሌላ አዳኝ የለም። ተባረኩ። እንግዲህ ሌሎች ደግሞ ቀጥሉ እስቲ። አላችሁ ምን ነው ጸጥ አላችሁ እኮ። ብሩክ ተኝቷል መሰለኝ፣ እሱ አይደል ነው የት እንዳለ እንግዲህ። ሰኒ ያለሽ ያለ አለሁ ሌሎችንም ታነቃቃችሁ እንግዲህ። ተኝቷል መሰለኝ። አይ ብሩክ ቅድም ነው የገባና አይ ቲንክ ዛሬ እሱ ፕሮግራም ስላለ ሐሙስ አይደል? እንደዛ ነው። ኦኬ ኤርሚም ያው እንግዲህ ወይም
ቁርስ እየበላ ነው አይ ወይም እስከዛ ድረስ አዎ ማለዳ ነው እነሱ ጋር። እኛ እስከዛ ድረስ ኮፒ ሊንክ እናድርግ ቅዱሳን። ኮፒ ሊንክ ስናደርግ ያው ይመጣሉ እንግዲህ እስከሚመጡ ድረስ እነ ወንጌላዊ በዛው ኮፒ ሊንክ እናድርግ። ተባረኩ፣ ጸጋ ይብዛላችሁ። ተባረኩ፣ እንኳን ደህና መጣችሁ። ያው እንግዲህ ርዕሱን አይታችኋል። ኦርቶዶክሳውያን መዝሙር ልክፈት አይደል ነው ይቻላል። መሲ የሚቻል ከሆነ መዝሙር ከፍታለሁ። እስከዛ ግን እኛ ኮፒ ሊንክ እናድርግ፣ ምንም አይከለክለንም። እሺ የማንን መዝሙር ልክፈት? I
የምትራራልን ተባረክ፣ የምትመረን ተባረክ። በልዑሉ አምላክ መጠጊያ መኖሬ ሁሉም በሚችለው ጥላ ውስጥ መኖሬ ይሄ ካላስመካ ከክንፎቹ በታች በላቦች ጋርዶ ከጠላት ፍላጻ እንደማያገኝ ይሄ ካላስመካኝ አጠገቤ ሺህ በቀኝም 10 ሺህ እየበተነኝ ሆኛለሁ ድል ነሽ። እንዲህ አድርጎ ከአንደበቴ ምስጋና ወጥቶ አስጥሎኛል። እንዲህ አድርጎ ከአንደበቴ ምስጋና ወጥቶ አስጥሎኛል። እንዲህ አድርጎ ከአንደበቴ ምስጋና ወጥቶ What are you doing? I'm working. ተባረኩ ቅዱሳን። ወንጌላዊ ተመለስክ?
ቲንክ ቢዚ ሆኗል። ብሩክ አለ? ያው ድምጽ ካላሰማ ይዘጋል። እንግዲህ ተባረኩ። ለማንኛውም አለን እስከዛ እስከሚዘጋ ድረስ ኮፒ ሊንክ እናድርግለት። እሺ ከተመለሰ መልካም፣ ካልተመለሰም ኮፒ ሊንክ እናድርግለትና ትንሽ እንትን ይበለ። ተባረኩ። ለነገ ምናምን እንደዚህ ጥሩ ይሆናል። ጸጋ ይብዛላችሁ። እኔ ስልኩ የለኝም ማለት ነው። ወዲህ አራስ ስልኩ አለ? የኤርሚ አለኛ አይደለም። መደወል ከተቻለ ደውልለት። ወይ እስኪ መስ እንትኑ ቴክስት ላድርግለትና ኦኬ ተባረክ።